የኢራኑን ጠቅላይ መሪ አያቶላ አሊ ካሚኒን የመግደል እርምጃ ብዙዎች እንደሚጠብቁት ድንገት በኩለ ሌሊት የተፈጸመ ጉዳይ አልነበረም። ይልቅ በማለዳ የሆነ ስለመሆኑ ይነገራል። ይህ የሆነበት ዋነኛው ምክንያት ደግሞ አሜሪካና እስራኤል ከሰዓታት በፊት ቀደም ብለው እጃቸው ላይ የገባው ወሳኝ የስለላ መረጃን በመጠቀም ጉዳዩን ለመፈጸም ወዲያውኑ መወሰናቸውን ተያይዞ ነው። በተለየ ሁኔታ ዛሬ ፍቅራቸው አይሎ በአንድ ነጠላ ካላስቀደሰን እስከ ማለት የደረሱት ሁለቱ ሀገራት እኚህን በዕድሜ የገፉ ሰው ከምድረ ገጽ ካላጠፋን ዓለምም ይሁን ቀጠናችን ሰላም አያገኝም በሚል እንደ አንድ ሰው በአንድ ሀሳብ በአንድ አካል ሁለት እግሮች ይንቀሳቀሱ ከያዙ ሰንበትበት ብለው ከርመው ነበር። ሀገራቱ እቅዳቸው ሰምሮ የዛሬው ቀን ይመጣ ዘንድ ለወራት ከፍተኛ የኢራንን ባለስልጣናት እስኪሰበሰቡ ድረስ እየጠበቁ የነበረ ሲሆን እቅዳቸውና ኢላማቸው ግብ እስኪመታ ሚዳቋ እንዳየነብር አይናቸውን ቅዳሜ ማለዳ ጀምሮ በማዕከላዊ ቴህራን በሚገኘው ቅጥር ግቢ ውስጥ አድፍጠው ነበር የሰነበቱት። ምክንያታቸው ደግሞ በዚያች ዕለትና በዚያች ቀን በሆኑ ሰዓታት ውስጥ ካላጠፋናቸው እንቅልፍ በአይናችን አይዞርም ያሉላቸው ዕድሜ ጠገቡ ካሚኒ እንደሚገኙ በስለላ ድርጅቶቻቸው በኩል መረጃ ስላገኙ ነበረ። አሜሪካንና እስራኤልን ጉዳያቸውን በሚጥሉበት ወቅት ደግሞ በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናትም ጭምር በቦታው እንደሚሰበሰቡ መረጃ ደርሷቸው ነበር። ይህ ታዲያ ለእነዚህ ሀገራት እልል በቅምጤ ያሰኛቸው ነገር ነበረ። ወዲያ እንዲህ ያለውን የሞት ድግስ ጠላቶቻቸው የደገሱላቸው እንደሆነ ያላወቁት ዕድሜ ጠገቡ አያቶላ መሆኑ የደህንነት ሰዎቻቸው እንደ ወራጅ ውሃ እየፈሰሱ ከነ አሜሪካና ከእስራኤል ወጥመድ ውስጥ ዘው ብለው ገቡ። ሰላም የምንወዳችሁና የምናከብራችሁ የአዲስ ጊዜ ሚዲያ ቤተሰቦች እንዴት ናችሁ? በዛሬው መረጃችን የኢራኑን ጠቅላይ መሪ ለመግደል እስራኤልና አሜሪካ ለወራት ያደረጉትን እቅድ በተመለከተም የምንነግራችሁ ጉዳይ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ከወዲሁ ጠየቅን። ክበሩልን። አሜሪካና እስራኤል ለወራት የጠቅላይ መሪውን እንቅስቃሴ በስፋት ሲከታተሉ እንደነበር መናገራቸው አጃይብ አሰኝቷል። የተጠቀሙት ስልት ደግሞ ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ጉዳይ በተመለከተ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን አንዳች ፍንጭ እንደሚሰጥ ቢቢሲ በዘገባው ገልጧል። ካሚኒ ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ሲሉ የመናገራቸው ነገር እንደምን ለሀገሪቱ ደህንነት ፍንጭ አልሰጠም? እነሱስ ቢሆኑ የትራምፕን ንግግር ከሰሙ በኋላ እንደምንድን ነው ጥንቃቄ ያላደረጉት የሚል ትልቅ መጠይቅ ይዞ መጥቷል። ይህ የትራምፕ ገለጻ መረጃ የሚያቀብልን ሰው ሊያመለክት ቢችልም ምናልባትም ነገርየው ከሰው ይልቅ ኢራናውያን ላይ ክትትል የሚያደርግ እጅግ ዘመናዊ የስለላ መሳሪያ ሊሆን ይችላል እየተባለም ይገኛል። ኢራን የአሊ ካሚኒን መሞት ከማረጋገጧ በፊት ሞሳድ የካሚኒን አስክሬን በፎቶግራፎች ይዞ እንደነበርም ይፋ ማድረጉን ተከትሎ ታዲያ ሞሳድ ወደ ኢራን በጥልቀት እንደገባ ለመረዳት ከበቂ በላይ ማስረጃ መሆኑን አመላካች ነው ሲሉ ተንታኞች ጉዳዩን በዝርዝር አስተያየት እየሰጡበት ይገኛሉ። የቀድሞ የኢራን ፕሬዝዳንት መሐመድ አህመዲነጃድ ይህንን ጉዳይ ገልጸውት እንደነበርም ይነገራል። በኢራን ውስጥ የሞሳድ ሰላዮችን ለማደን የተቋቋመ አንድ ሚስጥራዊ የደህንነት ክፍል ነበር። ይህ ክፍል ታዲያ እጅግ አስገራሚ በሆነ መልኩ በራሱ በሞሳድ ወኪሎችና በሌሎች 20 የሚደርሱ ሰላዮች ይመራ እንደነበርም ገልጸዋል። ይህ ነው እንግዲህ በርካታ የኢራን መሪዎች እንዲገደሉ ምክንያት ሆኖ በዋነኛነት እየተነሳ የሚገኘው ጉዳይ። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት እስራኤል ከኢራን የኒኩለር ፕሮግራም ጋር የተያያዙ ሳይንቲስቶች እንዲሁም ደግሞ ባለስልጣናት ላይ ኢላማ በማድረግ ጥቃት ሰንዝራ ነበር። በዚህ ወቅት ታዲያ የግለሰቦቹን እንቅስቃሴ ክትትል ለማድረግ የቴሌኮምና የተንቀሳቃሽ ስልክ ስርዓቶችንም መጠቀሟን ገልጻ ነበር። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎች እንቅስቃሴም ያካተተ እንደነበርም ተገልጿል። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚያ በተጨማሪም እንቅስቃሴዎቻቸውንና ተጋላጭ የሚሆኑበትን ቅስፈትም ለማግኘት ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውንም ትረዳ
ነበር። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶቻቸውን መለየትና መፍትሄ መስጠት አለመቻላቸው ታዲያ ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀት ነው እየተባለም ይገኛል። ወይም ደግሞ እስራኤልና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት እየቀያየሩ አስቸግረዋቸው ሊሆን እንደሚችልም ጥቆምታ እየተሰጠ ይገኛል። አሊያ ደግሞ ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስተውለውም ችላ ብለውትም ሊሆን ይችላል እየተባለም ይገኛል። ኒውዮርክ ታይምስ እንደዘገበው ከሆነ አሊ ካሚኒን ለመግደል በተወሰደው እርምጃ መረጃው የተገኘው ከሲአይኤ ቢሆንም ጥቃቱን እስራኤል እንድትፈጽም ተላልፎ የተሰጠ ሚስጥር ስለመሆኑም እየተነገረ እንደሚገኝ ዘገባዎች ያሳያሉ። እስካሁን እየሆኑ ያሉት ነገሮች እንደሚያሳዩት ከሆነ በእስራኤልና በአሜሪካ መካከል ግልጽ የሆነ የስራ ክፍፍል መኖሩን ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ታተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውንና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረጅም ርቀት ሚሳይሎችን የሚተኩሱ ጄቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችሏል። ስለዚህም አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴህራን ለመድረስ 2 ሰዓት ሊፈጅባቸው ይችላል። ነገር ግን ከምን ያህል ርቀት ላይ ሚሳይሎቻቸውን እንደተኮሱት ግን እስካሁን ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጀቶች በአካባቢው ሰዓት አቆጣጠር 9:40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸውንም ዘግበዋል። ይህ ምናልባትም የበላይ ኃላፊውን በቅጥር ግቢው ውስጥ በሚገኙበት ሰዓት ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል የሚል ጥርጣሬን ስለጫረባቸው ነው እንዲህ ያለውን 30 ቦምቦች ደጋግሞ የተኮሱት። በርካታ ሚሳይሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነም ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንቱ ቢሮ ሲሆን በኋላ ላይ መግለጫ በማውጣት ፕሬዝዳንቱ ደህና መሆናቸውን ተናግረው ነበር እና ደግሞ ሌሎች ሹማምንቶቻቸውም መገደላቸውን የኢራን መንግስት አረጋግጧል። ጦር ጄቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው በፍሎሪዳ ስብሰባ ላይ በነበሩበት እኩለ ሌሊት መሆኑም ታውቋል። የኢራን የበላይ መሪ መገደላቸውን ለማረጋገጥ ታዲያም ሰዓታት ይፈጅ ነበር። ለኻሜኒ ብቻም ሳይሆን ለሌሎች የአገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ መኖሩን የሚወጡ ዘገባዎች ያሳያሉ። ይህ ማለት ታዲያ ኢራን ይህ ሊከሰት እንደሚችል ቀድማ አስባ እንደነበርም ማሳያ ነው። አሁን ታዲያ የኢራን መንግስት እጣ ፈንታ ምን ሊሆን ይችላል የሚለው የአብዛኛው ሰው ጥያቄ ነው። አሜሪካና እስራኤል ለምን አሁን ጥቃት ሰነዘሩ የሚለውም ያልተመለሰ ጉዳይ ነበር። የኢራን መንግስት ህልውናው አደጋ ውስጥ መውደቁን ተንታኞች ይናገራሉ። አሜሪካና እስራኤል የከፈቱት የተቀናጀ ወታደራዊ ጥቃት የኢራንን መንግስት የመለወጥ ዓላማ ማንገቡንም እየገለጹ ይገኛሉ። ከ6 ወራት በፊት ኢራንና እስራኤል ለ12 ቀናት ተዋግተው እንደነበር ይታወቃል። አሁን ላይ እስራኤልና አሜሪካ የኢራን ወታደራዊ መቀመጫዎችን ኢላማ በማድረግ ጥቃት መፈጸማቸው ግን ያልተገባ ነው። በሌላ መልኩ ድርድር ላይ ያሉ እንደምን ይህ ይደረጋል የሚሉ ድምጾችም ይሰሙ ይዘዋል። ኢራን በእስራኤል ላይ የአጸፋ እርምጃ መውሰዷ ይታወቃል። የእስራኤል መከላከያ እንዳለውም የአሜሪካ ወይም አጋሮቿ ወታደራዊ መቀመጫ በሚገኝባቸው ከተሞች ማለትም በዱባይ፣ በዶሃ፣ በባህሬንና በኩዌት ላይም ኢራን ጥቃት ተፈጽማለች። ታዲያ አሁን ይህ ጥቃት ለምን ተፈጸመ? በአውሮፓውያን ካውንስል ኦን ፎሬን ሪሌሽን ከፍተኛ ተመራማሪ የሆኑት ኤሊ እንደሚናገሩት ከሆነ ፕሬዚዳንት ትራምፕ አሁን ላይ ለምን ጥቃት ሰነዘሩ ከሚለው ጥያቄ ጀርባ ፖለቲካዊ ምክንያት ማስቀመጥ ይቻላል። የትራምፕ ግብ የኢራንን መንግስት መለወጥ መሆኑ ግልጽ ነው። ለኢራን መንግስት እጅ መስጠት አይፈልጉም ይላሉ ግለሰቧ። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት የኢራን ወታደሮች እጃቸውን ካልሰጡ ሞት ይጠብቃቸዋል ሲሉ መናገራቸውም ይታወቃል። ኢራናውያን መንግስታቸውን ለመቀየር በዚህ ትውልድ አንዴ ብቻ የሚመጣ እድል አላቸው ሲሉም ክለው ተናግረው ነበረ። ተመራማሪዋ አሊ እንደሚናገሩት ከሆነም አሜሪካ በኢራን ላይ ወታደራዊ እርምጃ መውሰዷ ለቀጠናው ቀውስ በር የከፈተ ጉዳይ ነው። ኢራን አጸፋዊ ምላሽ መስጠቷም የማይቀር ጉዳይ ነው። ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለ የዩናይትድ ኪንግደም ቲንክ ታንክ ተመራማሪ የሆኑት ሃይለር እንደሚናገሩት ከሆነ ጥቃቱ የተፈጸመው ኢራን ጥቃት እንዳታደርስ አስቀድሞ
ለመከላከል አይደለም ይላሉ። ድርድር እየተካሄደ ሳለ ነው ጥቃቱ የተፈጸመው። የቀጠናው አሸማጋዮች ትኩረት ድርድሩ ላይ እንዲሆን ከተደረገ በኋላ ጥቃቱ ደርሷል በማለት ጉዳዩን ይቃወማሉ። ከአደራዳሪዎቹ አንዱ የሆኑት የኦማን የውጭ ጉዳይ ሚኒስትር የኢራንና የአሜሪካን ንግግር ላይ ጉልህ መሻሻል መታየቱን በገለጹበት ሰዓት ውስጥ እንዲህ ያለው ጥቃት መፈጸሙ እንዳሳዘናቸውም ገልጸዋል። የኦማን የውጭ ጉዳይ ሚኒስትር የሰላም ስምምነት ላይ ለመድረስ ተቃርበን ነበር፣ እዚያ ነጥብ ላይ ለመድረስ ለዲፕሎማሲያዊ መንገድ እድል መስጠት ነበረብን ሲሉ ለሲቢኤስ መናገራቸው ታውቋል። ጥቃቱ ከተፈጸመ በኋላ ሚኒስትሩ በጣም ደንግጫለሁ ሲሉም በኤክስ ገጻቸው ላይ አስፍረዋል። ጥሩ እየሄደ የነበረውን ድርድር አሁን ከስሟል። በዚህ ጥቃት አሜሪካም ዓለምም ምንም የሚጠቀሙት ነገር የለም። በጥቃቱ ለሚጎዱ ንጹሃን እጸልያለሁ። አሜሪካ ከዚህ በላይ በጥቃቱ መቀጠል የለባትም። ጦርነቱ የአሜሪካ አይደለም በማለትም ተናግረዋል። አሁን ታዲያ ቴህራን ያለችበት ሁኔታ ምን ይመስላል? በኢራን ላይ የተሰነዘረው ጥቃት የሀገሪቱ መሪዎች የህልውና አደጋ ውስጥ እንዲወድቅ ማድረጉም እየተገለጸ ይገኛል። ተመራማሪዋ ኤሊ እንደሚናገሩት ከሆነ የኢራን እስላማዊ አብዮታዊ ዘብ የደህንነት አደጋ ተደቅኖበታል። የሚያራምደው እሳቤም ቀጣይነትም አጠያቂ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የሀገሪቱን ሉዓላዊነት ለማስጠበቅ ባለው ወታደራዊ አቅም ራሳቸውን እንደሚከላከሉም ገልጸዋል። ቴህራን ራሷን ለመከላከል የምታደርገው ጥረት ከፍተኛ የኃይል እርምጃ እንድትወስድ የሚያነሳሳት መሆኑንም ኤሊ ያስረዳሉ። ሌላኛው ተንታኝ ሃይለር በበኩላቸው ኢራን እርምጃ የወሰደችበት ፍጥነት የተጋረጠባትን አደጋ ትልቅነት ያሳያል ሲሉ ይገልጻሉ። ኢራን በአፋጣኝ የተቀናጀ እርምጃ በመውሰድ ራሷን በመከላከል ላይ ትገኛለች። በአፋጣኝ እርምጃ መውሰድ ሁለት ጥቅም እንዳለው ባለሙያውም ያስረዳሉ። አንደኛው ጦርነቱን ቀጠናዊ በማድረግ የአሜሪካ ወታደራዊ ሰፈሮችን መጉዳት ነው። ሁለተኛው ደግሞ አሜሪካና እስራኤል ላይ ጉዳት በማድረስ ጥቃት ከመፈጸም እንዲቆጠቡ ጫና ማሳደር መሆኑንም ይናገራሉ። ይህም የኢራን መንግስት እንዲያወድቅ ሊያግዝ ይችላል የሚል ሀሳቦችም እያነሱ ይገኛሉ። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠይቅን። ክበሩልን።